መሰረት ወስነናል። ለምን እስረኛ አይደላችሁም ማለት ዓለም ከሚመራባቸው እሳቤዎች ውጭ ትሆናላችሁ ማለት ነው? ነናው ዓለም ከሚመራበት እሳቤ ውስጥ ሆናችሁ ዓለም ላይ የላችሁም ማለት ነው። ውድ የኢትዮ አዲስ ዴይሊ ተከታታዮቻችን እንደምን ሰነበታችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እጅግ ወሳኝና ወቅታዊ የሆነ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። በመጪው አጠቃላይ ምርጫ በአዲስ አበባ የፖለቲካ መድረክ ላይ ምን አይነት ለውጦች እየተካሄዱ ነው? የትኞቹ ነባር ተመራጮች ተተኩ? አዲሶቹ እጩዎች እነማን ናቸው? እነዚህና ሌሎች ጥያቄዎችን ምላሹን ይዘን በዚህ ቪዲዮ ቀርበናል። አብራችሁ ቆዩ። በድጋሚ በ2013 ዓ.ም በተደረገው አጠቃላይ ምርጫ ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ በአዲስ ተተኩ። በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡት ተመራጮች መካከል ምክትል ከንቲባው ጃንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን እንዲወክሉና እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ በሚጠበቀው ሰባተኛው አጠቃላይ ሀገራዊ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ ባለፈው ምርጫ በመዲናው ያልተወዳደሩ እንደሆኑ ቢቢሲ ያደረገውን ዳሰሳ ያሳያል። በስድስተኛው ሀገር አቀፍ ምርጫ አዲስ አበባ ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆነው ለቀረቡት 58 ያህሉ ብቻ ናቸው። ቢቢሲ የተመለከተው የእጩዎቹን ዝርዝር እንደሚያመለክተው ከሆነ ገዢው ፓርቲ አዲስ አበባ ከተማ ለሕዝብ ተወካዮች ምክር ቤት እንዲወዳደሩ ያቀረባቸው እጩዎች 20 ናቸው። ከእነዚህ ውስጥ በድጋሚ ለዚህ ስፍራ እጩ የሆኑት 4 ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያላቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስቴር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበር። በዘንድሮ የእጩ ዝርዝር ውስጥ ዳንኤል ክብረት አልተካተቱም። ብልጽግና ፓርቲ የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ሌሊሴ ነሜን በምርጫ ክልል እጩ አድርጎ አቅርቧል። ፓርቲው እጩ ካላስመዘገበባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥ በሁለቱ የሚወዳደሩት የተቃዋሚ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች ናቸው። የካቲት መጨረሻ በተካሄደው የኢዜማ አስቸኳይ ጠቅላላ ጉባኤ የፓርቲው መሪ ሆነው የተመረጡት ኢዮብ መሳፍንት ብልጽግና እጩ ባልቀረበበት ምርጫ ክልል 18 ይወዳደራሉ። በዚሁ ጉባኤ ምክትል መሪ የሆኑት ንጋቱ ወልዴ ደግሞ በምርጫ ክልል 23 የተወካዮች ምክር ቤት እጩ ሆነው ቀርበዋል። ብልጽግና ፓርቲ እጩ ባላስመዘገበበት ሌላኛው ምርጫ ክልል 11 ከሚወዳደሩት ፖለቲከኞች መካከል ደግሞ በስድስተኛው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄ አብን ወክለው ለህዝብ ተወካዮች ምክር ቤት አባልነት የተመረጡት ዶክተር አበባው ደሳለው ይገኙበታል። በባለፈው ምርጫ በአማራ ክልል የተወከሉትን ፓርቲ የለቀቁት ዶክተር አበባው የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢህአፓን ተቀላቅለዋል። አሁን እጩ ሆነው የቀረቡትም ኢህአፓ የሚገኝበት ትብብር ለኢትዮጵያ አንድነት የተሰኘውን ቅንጅትን በመወከል ነው። የትኞቹ ተመራጮች በእጩነት ሳይቀርቡ ቀሩ? ገዢው ፓርቲ ለአዲስ አበባ ከተማ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥ ባለፈው ምርጫ ለዚህ ስፍራ የተወዳደሩት 51 ያህሉ ብቻ ናቸው። ከንቲባ አዳነች አቤቤ፣ የሰላምና የጸጥታ ቢሮ ኃላፊዋ ሊዲያ ግርማ እንዲሁም የጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በድጋሚ እጩ የሆነው የከተማ ከፍተኛ አመራሮች ናቸው። በአሁኑ የእጩ ዝርዝር ውስጥ ካልተካተቱት ከፍተኛ ባለስልጣናት አንዱ ከመስከረም 2014 ዓ.ም አንስቶ የአዲስ አበባ ከተማ ምክትል ከንቲባ ሆነው እያገለገሉ ያሉት ጃንጥራር አባይ ናቸው። ምክትል ከንቲባ በዘንድሮ ምርጫ የሚወዳደሩት በአማራ ክልል ሰሜን ወሎ ዞን ነቄታን ለክልሉ ምክር ቤት ነው። በአዲስ አበባ ምክር ቤት ስብሰባዎች ላይ ሞጋሽ ጥያቄዎችን በማቅረብ የሚታወቁት የብልጽግና ተመራጩ ዶክተር ሲሳይ መንግስቴ የእጩዎች ዝርዝር ውስጥ የሉም። በተመሳሳይ ጥያቄ አቀራረባቸው የሚጠቀሱትና ከ2015 ዓ.ም ጀምሮ በስር ላይ ያሉት ዶክተር ካሳ ተሻገርም ተተክተዋል። ከፍተኛ የመንግስት አመራር የነበሩት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስቴር ዶክተር ሊያ ካሳ፣ ትራንስፖርት ሚኒስቴር ዳግማዊት ሞገስ በእጩነት ያልቀረቡ የአዲስ አበባ ተመራጮች ናቸው። በ2016 ዓ.ም ከስራና ክህሎት ሚኒስቴር ዴታነት የተነሱት ንጉስ ጥላሁን፣ ከአገር የሸሹት የቀድሞ ሰላም ሚኒስቴር ዴታ ዶክተር ስዩም መስፍን እንዲሁም የቀድሞ የአዲስ አበባ ከተማ ኮሚኒኬሽን ኃላፊ ዶክተር ዮናስ ዘርዴም ከተተኩት የቀድሞ ባለስልጣናት ውስጥ ተጠቃሾች ናቸው።
አዲስ አበባን ወክለው ፓርላማ ተመራጭ የነበሩት አምባሳደር ዲና ሙፍቲ ዘንድሮ እጩ የሆኑት ለአዲስ አበባ ከተማ ምክር ቤት ነው። አዲሶቹ እጩዎች እነማን ናቸው? ብልጽግና ሕዝብ ተወካዮች ምክር ቤት አዲስ አበባ እንዲወክሉ ካቀረባቸው 20 እጩዎች ውስጥ 16ቱ ያሉ የፌዴራሉ መንግስት ከፍተኛ ባለስልጣናት ናቸው። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ቲሞቴዎስ፣ የጤና ሚኒስቴር ዶክተር መቅደስ ዳባ እንዲሁም የመንግስት ኮሚኒኬሽን አገልግሎት ሚኒስቴር እናታለም መለሰ ተጠቃሽ ናቸው። በስድስተኛው አጠቃላይ ምርጫ የከተማ ምክር ቤት አባል ሆነው የተመረጡት የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ እንዲሁም የቱሪዝም ሚኒስቴር ሰላማዊት ካሳ አሁን ላይ ለተወካዮች ምክር ቤት ታጭተዋል። ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስቴር ዴኤታ ሳረላ አብዱላሂ፣ የጉምሩክ ሚኒስቴሩ ደበሌ ቃበታ እንዲሁም የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊ ዳዊት ለተወካዮች ምክር ቤት ከቀረቡ እጩዎች መካከል ይገኙበታል። ብልጽግና ፓርቲ ከፍተኛ የፌዴራል አመራሮችን እጩ ያደረገው ከፓርላማ ብቻ አይደለም። የፍትህ ሚኒስቴሯ ሀና ራያ ስላሴና የማዕድን ሚኒስቴሩ ሀብታሙ ተገኘን ለከተማው ምክር ቤት አባልነት ታጭተዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስቴሩ ዓለምፀሐይ ጳውሎስም ለዚሁ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት እንዲሁም በማህበራዊ ሚዲያ ተሳትፏቸው የሚታወቁት ፈዲላ ቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ አበባ ምክር ቤት ይወዳደራሉ። ብልጽግና ፓርቲ የከተማዋን ምክር ቤት እንዲቀላቀሉ ካቀረባቸው እጩዎች መካከል በመዝናኛና ኢንዱስትሪ ተሳትፏቸው የሚታወቁ ግለሰቦች ይገኙበታል። የመቶሩ የሙዚቃ አቀናባሪ ካሙዙ ካሳ በየካ ክፍለ ከተማ በእጩነት ቀርቧል። የቀድሞ የኢቲቪ መዝናኛ ፕሮግራም አቅራቢና ዘንድሮ ለ9ኛ ጊዜ የተካሄደውን ኦደ አዋርድ አዘጋጅ በሻቱ ቶለማርያም በዚሁ ክፍለ ከተማ ተወዳደራለች። አርሶ አደር፣ ባለሀብት፣ መምህር እንደሆኑ የተገለጹት እጩዎችም ብልጽግናን ወክለው ቀርበዋል። ውድ ተከታታዮቻችን ዛሬ ስለ መጪው ምርጫ በአዲስ አበባ ስላለው ሁኔታ ያቀረብንላችሁ መረጃ ይህንን ይመስል ነበር። ቪዲዮን እንደወደዳችሁት ተስፋ እናደርጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ወቅታዊ መረጃዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ በማድረግና ለወዳጅ ለዘመዶቻችሁ ደግሞ ሼር በማድረግ ተደራሽነት እንዲጨምር እንድታደርጉ በአክብሮት እንጠይቃለን። ስለ አስተያየቶቻችሁ ስለ ድጋፋችሁ ሁሉ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ለሀገራችን ለኢትዮጵያ ሰላም ጤና ይስጥልኝ። መሰረት ወስነናል። ለምን እስረኛ አይደላችሁም ማለት ዓለም ከሚመራባቸው እሳቤዎች ውጭ ትሆናላችሁ ማለት ነው ነናው። ዓለም ከሚመራበት እሳቤዎች ከሆናችሁ ዓለም ላይ የላችሁም ማለት ነው ማለት ትችላለህ ከፈለክ። ግን እንደሱ አይደለም እያለን ያለ ነው። ምንድነው እያለን ያለ ነው? ወደ ሁለተኛው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አልፋለሁኝ። ኢዜማ የሚመራበት የፖለቲካ ኢኮኖሚ እሳቤ ምንድነው? አመሰግናለሁ። ኢዜማ የርዕዮተ ዓለም እስረኛ አልሆንም ብሎ ወስኗል። ይህንን የወሰነው በፓርቲው ምስረታ ምናልባትም ብልጽግና ሳይመሰረት በፊት ከኛ ኮፒራይት እንትን አላደረጉም አልገለጹልንም እንጂ እኛንን ቀድመን የፖለቲካ ርዕዮተ ዓለም እስረኛ የሆነ የፖለቲካ ረዳዳ አይኖረንም ብለን የወሰንነው። ይሄ ማለት የምትከተሉት የለም ወይስ በአንዱ ላይ አትታሰሩም ነው? አንታሰርም። ይሄ ማለት ምን ማለት ነው? ለምሳሌ የኛ የፖለቲካ ፖሊሲዎችን የኢኮኖሚ ፖሊሲዎችን ዲፋይን የምናደርገውና የምንወስነው ይህ ፖሊሲ ለህዝብና ለሀገር ምን ፋይዳ ያመጣል የሚለው ነው እንጂ የትኛውን ርዕዮተ ዓለም ያስደስታል የሚል አይደለም። ለምሳሌ ለህዝብ የሚጠቅም ከሶሻሊስት ይሁን ከሌሎች ከሊበራል ይሁን ከሶሻል ዲሞክራሲ ይሁን የተቀዱ እሳቤዎች ካሉ እነሱን ተግባራዊ እናደርጋቸዋለን ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ስያሜው እንደሚናገረው ከአሁን በፊት ከእናንተ ጋር በነበሩ ክርክሮችና ቃለ መጠይቆችም ያገኘኋቸው መረጃዎች እንደሚያሳዩት ማህበራዊ ፍትህን የሚያሰፍን ሶሻል ዲሞክራሲን የሚከተል ፓርቲ እንደሆነ ነው ስትናገሩና ስትገልጹ የነበራችሁ። አንድ ቀንም ብለን አናቅም፣ አንድ ቀንም ሰምተህ አታቅም። ጠቅላይ ሚኒስትሩ ግን ነግረው ያውቃሉ። እንደሱ ብለው ተሳስተው አሳስተውሃል። ከጠቅላይ ሚኒስትሩ ጋር በእናንተ ጉዳይ ያወራሁበት በእኔ ጉዳይ አይደለም። እነሱ ስለ ማህበራዊ ፍትህ ዲፋይን ሲያደርጉ እንደሱ ብለው ዲፋይን ያደርጋሉ። ማህበራዊ ፍትህን የሚያረጋግጥ ፓርቲ ሊከተል የሚችለው ወይም ደግሞ ሊተገብር የሚችለው የኢኮኖሚ ሳቢ ምንድን ነው? ማህበራዊ ፍትህ ማስፈን ኖርዝ ስታራችን ነው ብለን አስቀመጥን እንጂ ማህበራዊ ፍትህን አሁን ቅድም በነበረ ዲያሎግ ሁሉ በምትለው አይነት ከአንዱ ወስደን ለሌላው የምናከፋፍለው የኢኮኖሚ ስርዓት አይደለም። ኢኮኖሚውን የምንመራበት
በመጀመሪያ ደረጃ ሪዮት ዓለም ዲፋይን ሲደረግ ወይ ሊበራል ነህ፣ ኒዮ ሊበራል ነህ፣ ሶሻሊስት ነህ፣ ሶሻል ዲሞክራት ነህ የሚባል ነገር አለ። ልክ እሱን በመረጥክበት ኢሚዲየትሊ የሚከተለው የምትከተለውን የኢኮኖሚ ፖሊሲ ዲፋይን ያደርግልሃል። እኛ የእሱ እስረኛ አንሆንም ብለን ፓርቲያችንን ስንመሰርት ወስነናል። ለምን እስረኛ አይደላችሁም ማለት ዓለም ከሚመራባቸው እሳቤዎች ውጭ ትሆናላችሁ ማለት ነው? ነናው ዓለም ከሚመራበት እሳቤዎች ከሆናችሁ ዓለም ላይ የላችሁም ማለት ነው ማለት ትችላለህ ከፈለክ። ግን እንደሱ አይደለም እያለን ያለ ነው። ምንድነው እያሉኝ ያሉት? እያለን ያለ ነው ለኢትዮጵያ ሕዝብ የሚጠቅመው ፖሊሲ በቀላሉ ላስረዳ፣ በቀላሉ እንድትረዳ። ለምሳሌ ሶሻሊዝምን የሚከተል አንድ ሀገር አውቶማቲካሊ ዲፋይን የሚያደርገው የመንግስት ሚናን በዋነኝነት ይወስድና የግል ሴክተሩን ያቀጭጫል። ሊበራል ነኝ ብሎ የሚወሰደ ደግሞ አንድ ሀገር ወይም የፖለቲካ ስርዓት አውቶማቲካሊ ለፕራይቬት ሴክተሩ ሁሉንም ጠቅልሎ ይሰጣል። ስለዚህ እኛ በእነዚህ ሁለት ጽንፎችን መካከል አይደለንም። አይደለም ይሄንን እናማክልና መሀል ላይ እንሁን ብለው መሀሉ ምን ይባላል? መሀሉን አልመረጥንም። አስጨርሰኝ። መሀሉ ላይ ሶሻል ዲሞክራሲ የሚባል መጥቷል። በሶሻል ዲሞክራሲ ማህበራዊ ፍትህና ሶሻል ዲሞክራሲ የተለያዩ ነገሮች ናቸው። ይሄ ነው ኮንፊውዥን እየፈጠረባቸው ያለው። ሶሻል ዲሞክራሲ የነዚህ የሁለቱ ድቅል ሆኖ ይሄንንም አደርጋለሁ የሚል ነው። እኛ እየወሰድን ያለ ነው ማህበራዊ ፍትህን ሜዥር እናደርጋለን። ማህበራዊ ፍትሁን የሚያሳካ ከሆነ ያንን የኢኮኖሚ ፖሊሲ ማህበራዊ ፍትሁን ሊያሳካ የሚችለው እሳብ የሚለውን ተቡትና የፖለቲካ ኢኮኖሚ መንገድ ምንድነው? አልተውም። ማህበራዊ እሳቢያችን ማህበራዊ ፍትሁን የሚያመጣልን ነው የምናደርገው። እሱ ምን ይባላል? እሱ ማህበራዊ ፍትህን ማስፈን ነው እኛ የምናደርገው ነው የምንለው። ጥሩ። በማኒፌስቶአችሁ ላይ የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ ግብርና የሚቆጣጠረው መሆኑን በማንሳት ወሳኝ በሆነ መልኩ መቀየር አለበት ብላችኋል። በምን ስልት ወደ ምንድን ነው የምትቀይሩት? የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ ግብርናው የሚመራው መሆኑ ይታወቃል። ይሄ የሚታየው አብዛኛው የሀገራችን አምራች ኃይል የተሳተፈበት ሴክተር ግብርና መሆኑን፣ ስለዚህ ይህንን ኃይል ይህንን ሴክተር ወደ ተሻለ እንትን ልናሳድገው የምንችለው ሌሎች ለምሳሌ አሁን ባለው ሁኔታ 80% የሆነው የአምራች ኃይል የተሳተፈበት ዘርፍ ሆኖ ነገር ግን ምግብ መመገብ ያልቻለበት ሁኔታ ነው ያለው። ስለዚህ ይህንን ኃይል ግራጁዋሊ ወደ ሌሎች ዘርፎች እንዲሻገር ማድረግ ሌሎቹ ዘርፎች የትኞቹ ናቸው? ሌሎቹ ዘርፎች ተከተል ነው የምታሸጋግሩት? ለምሳሌ ማኑፋክቸሪንግ ዘርፍ አለ። የኢንዱስትሪ እንትና ፖሊሲያችን ማኑፋክቸሪንግ ዘርፍን በጨርቃጨርቅ በቆዳና የቆዳ ምርቶች እነዚህ ደረጃ ላይ ወደ እነዚህ ያጋደለ እንዲሆን በማድረግ የግብርና ሴክተሩን የግብዓት አቅራቢ በማድረግ እንደገና ደግሞ ግብርናውን አግሮ ፕሮሰሲንግ ላይ ፎከስ እንዲያደርግ በማድረግ በጣም የተከማቸው በአንዳንድ ጊዜም ደግሞ ከስራ ውጭ የሆነው በግብርና ሴክተር የተሳተፈው ኃይል በቀስ እያለ ወደ ኢንዱስትሪው ወደ አግሮ ፕሮሰሲንግ እየተሻገረ ምርታማነትን የምናሳድግበት ኢትዮጵያ ካለችበት ነባራዊ ሁኔታ ከግብርና ወደ ኢንዱስትሪ በምታደርጉት ሽግግር ውስጥ ኢንዱስትሪ ከፍተኛ የሆነ የተማረ የሰው ኃይል ከፍተኛ የሆነ ካፒታል ለመመስረት የሚያስችል የውጭ ምንዛሬና ኢንቨስትመንቶችን የሚጠይቅ ነው። ከግብርና ወደ ኢንዱስትሪ የምታደርጉትን ሽግግር የሚያግዝ ምን ምቹ ሁኔታ ስላለ ነው ከግብርና ወደ ኢንዱስትሪ መሸጋገርን የመጀመሪያ ቅደም ተከተል ያደረጋችሁት? ከግብርና ወደ ኢንዱስትሪ ሽግግር ለማድረግ ከግብርና የሚገኝ መጀመሪያ ግብርና ሴክተሩን አሁን ካለበት የማምረት ምርታማነትና የምርታማነት ችግር በሜካናይዝድ ፋርሚንግ ብዙ ማምረት የሚቻልበት ሁኔታ መፍጠር፣ ከዛም የውጭ ምንዛሪ ማግኘት እንደ ቡና እሴት በመጨመር አሁን ቡናችንን በዶንያ እያሸግን ነው የምንሄደው። ነገር ግን እሴት እየጨመርን ግብርናው ላይ እሴት እየጨመርን በብዛት እያመረትን ወደ ኢንዱስትሪ ለመሻገር የሚያስችለንን ጥሪት ፎሬክስ እያገኘን ማኑፋክቸሪንግን በማስፋፋት አሁን የማኑፋክቸሪንግ ዘርፉ በጣም ተዳክሟል። የጨርቃጨርቅ የቆዳና ሌጦ ሌሎችም በማኑፋክቸሪንግ ዘርፍ የነበሩ ጥሩ እንትኖች ጅምሮች አሁን እያሽቆለቆለ ነው። ይሄ እሳቤ ከአሁን ቀደም ኢህአዴግ ኢትዮጵያ ውስጥ የተገበረውና በተለያዩ ጊዜ በኢትዮጵያ ላይ ለውጥ ያላመጣ ተብሎ የሚታሰብ ነው። ቃል በቃል ከአሁን ቀደም ኢህአዴግ ሲተገብረው የነበረ ፖሊሲ ያለን ካፒታል፣ መሬት፣
እና የሰው ኃይል በመሆኑ እሱን አቀናጅተን ግብርናውን በማሳደግ ከግብርና በሚገኝ ምርትና ገቢ ወደ ኢንዱስትሪ እንሸጋገራለን ብሎ የተገበረውን ያልተሳካ ነው። እሱን ነው እየደገማችሁ ያልተሳካ አይደለም። አሁን ቅድም ግርምሽ እንዳስቀመጠው የርዕዮተ ዓለም እስረኞች አይደለንም። የርዕዮተ ዓለም ጥያቄ አይደለም ያተገባበር ነው ያነሳ ያለሁት። ርዕዮተ ዓለም የኢኮኖሚ ፖሊሲን ጋይድ ያደርጋል። ስለዚህ በሀገራችን ውስጥ የሰሩ ጉዳዮችን ይዞ መቀጠል ይፈልጋል። ስለዚህ ይሄኛው ሐሳብ የኛው አተገባበር ቴክታር ሰርቷል ብላችሁ ታምናላችሁ? የማኑፋክቸሪንግ ሴክተሩ ላይ የተሻለ አካሄድ ነበር። አሁን ቡቲኮቻችን ከተማ ውስጥ ያለው በሙሉ በልባሽ ጨርቅና በልባሽ ጫማ እየተሞላ ነው ያለው። ሴክተሩ እያመረተ እንዳልሆነ ይሄ ጉልህ ማሳያ ነው። ስለዚህ ያለፈው መንግስት የሰራው ነገር በሙሉ ማጠልሸት ትክክል ነው ብለን አናምንም። የመንግስትን ማጠልሸት ሳይሆን ኢትዮጵያ ውስጥ ይሄ መንገድ ተተግብሮ ስኬታማ ሆኗል ስላሰባችሁ ነው ወይ መድገም የምትፈልጉት ነው? እንደዚህ ነው ያልን ያለ ነው ዳዊት። ማኑፋክቸሪንግ ስንል ኮንቬንሽናል የሆነውን የ18ኛው ክፍለ ዘመን ኤክስፔንሲቭ የሆነ የሜታል ኢንዱስትሪ ምናምን በሚባሉት ኮንቴክስት አይደለም። ወደ ኢንዱስትሪ ሽግግር አንደኛ በመሃል ገብተህ ኢንዱስትሪ ላይ ያስቆምክ እንጂ ወደ ኢንዱስትሪ ብቻ አይደለም ሽግግሩ ወደ ቱሪዝም ነው። ሽግግሩ ወደ ሰርቪስ ኤክስፖርት ነው። በዋነኝነት ግብርናው ተጠርንፎ ያለው አብዛኛውን የሰው ኃይል ይዞ የሚያዋጣው ኮንትሪቢዩሽን ደግሞ ለምሳሌ 80 ሰዎች ግብርና ላይ ተሳትፈው 20 ሰው መቀለብ የማይችል ግብርና ነው። ይሄ ትራንስፎርም መደረግ አለበት። በሌላ አነጋገር ብዝሃ ኢኮኖሚ እይታ ይኖራል እያላችሁ ነው? ይኖራል። ብዝሃ የብልጽግና ሐሳቤ ነው። ከብልጽግና በምንድን ነው የምትለዩት? ያው ለብዝሃ ከብልጽግና ጋር እኮ በሁሉም ነገር እንለያያለን፣ አንድ አይደለንም። በዚህ ጉዳይ ላይ ነው እየጠየቅኩት ያለው። በዚህ ጉዳይ ላይ የምንለየው እኛ የምንከተለው ፖሊሲ በኢኮኖሚ የምንከተለው ፖሊሲ ከብልጽግናው ጋር አንድና ያው ሊሆን አይችልም። በምሳሌ ላስረዳሁት። ብልጽግና ባስቀመጡት ማንፌስቶ ላይ የሚባሉት የኢትዮጵያ የኢኮኖሚ መሰረት ብዝሃ ይሆናል። ግብርናው፣ ኢንዱስትሪው፣ ማዕድኑ፣ የዲጂታል ወይም ደግሞ የአይሲቲዎቹን አንድ ላይ በማጣመር ግብርና ላይ ብቻ ቀጥሎ ኢንዱስትሪ እያልን መሄድ የለብንም፣ ሁሉንም አማራጮች መጠቀም አለብን፣ ብዝሃ ኢኮኖሚ ነው ይላል። እርስዎም በተመሳሳይ መንገድ እሱ ነው እያሉኝ። ስለዚህ አንድ አይነት እይታ ነው ያላችሁ። አንድ አይነት አይደለም። አንድና ያው ብሎ ማለት አይቻልም። ፕሮፖርሽኑ የት በምን ይለያል ነው ልዩነታቸው። የፕሮፖርሽን ነው የፕሮፖርሽን ሊሆን ይችላል። በቅርቡ መንግስት በወሰደው የነፃ የውጭ ምንዛሬ ግብይት ስርዓትና ብርን ከዶላር ጋር ያለው ምጣኔ መቀነስ እርምጃ ላይ የኢዜማ አቋም ምንድን ነው? በዚህ ጉዳይ ላይ በወቅቱ አንድ መግለጫ አውጥተን ነበረ። መግለጫችን የሚያተኩረው አንደኛው ከማክሮ ኢኮኖሚው አጠቃላይ ሪፎርም ጋር የተያያዘው ይህ ማክሮ ኢኮኖሚ ሪፎርም ፋይናንስ የሚደረገው በዓለም አቀፍ የፋይናንስ ተቋማት ከመሆኑ ጋር በተያያዘ እና እነሱ ደግሞ የርዕዮተ ዓለም መነሻ ስላላቸው የምናወጣቸውን ፖሊሲዎች በተወሰነ መንገድ እንደ መያዣ ሊያደርጉ የሚችሉበት እድል ስለሚኖር ይህንን ጥንቃቄ ማድረግ ያስፈልጋል የሚል አቋም ነበረን። የፖሊሲ ሉዓላዊነታችንን የእይታ ልዩነት ነው ያላችሁ። የፖሊሲ ሉዓላዊነታችንን ሊፈታተኑ የሚችሉበት ሁኔታ ይኖራል። ስለዚህ ፉሊ መንግስት የመደራደር አቅሙን ከፍ ማድረግ ይኖርበታል። የእኛን የፖሊሲ ማውጣት ሉዓላዊነትን ሊጋፉ የሚችሉ እርምጃዎችን ኖ ማለት መቻል አለበት የሚል አስቀምጠን ነበር። ሁለተኛው ደግሞ በአጠቃላይ በዝቅተኛ የኑሮ ደረጃ ላይ ባሉት ዜጎች ከፍተኛ የሆነ ጫና ያመጣል። ስለዚህ ይህንን የጫና ለመቀነስ የሚያስችል የተጠና መንገድ መኖር አለበት የሚል ፕሮፖዛል አስቀምጠናል። ምክረ ሀሳብ እያቀረባችሁ ነው እንጂ ከነሱ ጋር ያላችሁ ልዩነት እየተናገራችሁ አይደለም። እየመከራችኋቸው ነው ወይስ አማራጭ እያቀረባችሁ ነው? ምንድነው መሰለ ኢዜማ በዋናነት የመንግስት ወይም ደግሞ ሌላ ማንኛውም አካል የሚወስደው ፖሊሲ በፌስ ቫልዩ ዝም ብሎ አይደለም የሚቀበው። የራሱን አረዳድ ያስቀምጣል። ከዛ ደግሞ አማራጭ የፖሊሲ ሀሳቦችን ያስቀምጣል። እኔ ብሆን ልተገብረው የሚገባው ነገር ይሄ ይሆናል። የኔም ጥያቄ እናንተ መንግስት ብትሆኑ አሁን እየተተገበረ ያለውን ገበያ መር የውጭ ምንዛሬ ስርዓት ምን ታደርጉታላችሁ? በእንትን ደረጃ እኮ የማህበራዊ ፍትህ እሳቤ የነፃ ገበያን የሚቃረን አይደለም። የነፃ ገበያን ኢምፓክት በዜጎች ላይ በኑሮ ላይ ሊያመጣው የሚችለውን ኢምፓክት ግን መቀነስ ፕሮፖርሽናሊ፣ ለምሳሌ በጣም የሚጎዱ ዝቅተኛ ኑሮ ላይ ያሉ ሰዎች አሉ። እነሱ ዲስፕሮፖርሽኔት የሆነ ወይም ደግሞ ያልተመጣጠነ ጉዳት ይደርስባቸዋል። ያን ጉዳት ታስቀጥሉታላችሁ፣ ታስቆሙታላችሁ?
ልናስቆመው አንችልም። አሁን እኮ ያለው ሪቨርስ ማድረግ የሚቻልበት ደረጃ ላይ አደረሰም። the damage has already been done። ልናረግ የምንችለው የደረሰ ጉዳት ካለ ጉዳቱን ታስቀጥሉታላችሁ ወይስ እናንተ በደረሳችሁበት ጊዜ ጉዳት የምትሉትን ታስቆሙታላችሁ? የጉዳት የሚለውን በዜጎች ላይ የሚያደርስ የኑሮ ጫና ነው። እሱ ጫና እንዲቀንስ የተለያዩ ኢንተርቬንሽኖችን እናካሄዳለን። ጥሩ። ከዶላር የተለዩ አማራጮችን በመጠቀምና አማራጮችን በማስፋት የሚል መፍትሄ ማንፌስቷችሁ ላይ ያስቀምጣችኋል። አንደኛ የትኛውን አማራጭ ገንዘብ ለግብይት መጠቀም አስባችሁና የትኞቹን የንግድ ሸሪኮች ታሳቢ በማድረግ ነው እንዲህ ያለ መፍትሄ ለውጭ ምንዛሬ ግኝትና ለውጭ ገቢ ንግድ መዛባት እንደ መፍትሄ ያስቀመጣችሁት? ይሄም እንደ መፍትሄ ያስቀመጥ ነው። አሁንም በዓለም ላይ ያለውን የዩኒፖላር የሆነ የዶላር አምባገነንነት ልንለው እንችላለን። ይህንን ማኔጅ ማድረግ ያስፈልጋል ነው። በዋነኝነት ከጎረቤት ሀገሮቻችን ጋር የምናካሄዳቸው ማንኛውም አይነት ግብይቶች በራሳችን ተርምና ኮንዲሽንስ ልናደርጋቸው እንችላለን። የዶላርን ሞኖፖሊ እዛ ጋር ማስቀረት እንችላለን። ከፍተኛ የኢምፖርት ጉዳዮች ያሉን እንደነ ቻይና፣ ህንድ ምናምን ካሉ ሀገሮች ጋር የሚደረጉ ምናልባትም ዩ ካን ቴክ ኢት አስ ብሪክስ እነዚህ ሀገሮች ጋር የሚኖረንን ግንኙነት ከዶላር ውጪ የምናደርግበትን ሜካኒዝም እንከተላለን ብለን እንደዚህ አይነት ሀሳብ መራመድ ሲታይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት እንቅስቃሴ ውስጥ የሚገቡ ሀገራትና ህብረቶች ላይ ጠንከር ያለ የኢኮኖሚ ጫና የማሳደርና ፖለቲካ ጫና የማሳደር እርምጃ ሊወስዱ እንደሚችሉም ሲናገሩ ነበር። እንዲህ አይነት ጫና ይዞ እንደሚመጣ ታውቃላችሁ? እንደዚህ አይነት መፍትሄ እናውቃለን። አገር ሉዓላዊነትን ጫና በመፍራት የምታስቆመው ነገር አይደለም። የእናንተ አቅም ከሚመጣው ጫና ይበረታል? የእኛ አቅም ሳይሆን የኢትዮጵያ አቅም ከሚመጣው ጫና የሚቋቋም ተደርጎ መሰራት አለበት። ይሄ ጫና አሁን በዶላር የሚደርስብንን ጫና ለመቋቋም በምንወስደው ምክንያት የሚመጣ ጫና ካለ ኤክስፖርታችንን ዳይቨርሲፋይድ ስናደርግ ወደ አሜሪካ ኤክስፖርት የምናደርገውንና ወደ ሌላ ኤክስፖርት የምናደርገውን ማመጣጠንና አስበን መስራት ይጠበቅብናል። የመጨረሻ ጥያቄ፣ የግብር ስርዓት ላይ ዜማ አመጣለሁ የሚለው ያሰራር ነው የተመን? የግብር ስርዓታችን ላይ ከፍተኛ ሪፎርም ይፈልጋል ብለን የምናስበው ምናልባትም ሰፊ ጊዜ ብሰጠን የሚጠቅም የነበረ ሰዓት ነው። ማጠቃለያችን ላይ እናነሳለን። ሲሪየስ የሆነ የአሰራርም የፖሊሲም የሆኑ ኢሹዎች አሉ። በምጣኔ ደረጃ ይሄ ምጣኔውን ወደዚህ ታሳድጉታላችሁ ታሳንሱታላችሁ አይደለም። ዋነኛው ግብር ከፋዩን ያከበረ የግብር አሰባሰብ ስርዓት እንዲበጅ እናደርጋለን ብለን እናስባለን። በእኛ ሀገር ውስጥ ግብር ከፋይ ግብር የሚከፍል ሳይሆን እርዳታ ሊቀበል የሚሄድ ለማኝ ነው የሚመስለው እና ይህንን ሁኔታ ይዘን የግብር ምጣኔያችንን እናሳድጋለን። የተመን ለውጥ አይደለም ማለት ነው። የተመንም ጭምር ለውጥ ይኖራል። ጥሩ። ደቂቃችሁ ስለተጠናቀቀ ወደ ቀጣይ አልፋለሁ። የብልጽግና ፓርቲ የመጀመሪያው ጥያቄ ብልጽግና የኢትዮጵያን ኢኮኖሚ የሚመራበት እሳቤ ምንድን ነው? ብልጽግና አመሰግናለሁ። ያው ብልጽግና ኢትዮጵያን የሚመራበት እሳቤ በዋናነት ሀገር በቀል ብለን የምንለው የመደመር እሳቤ ነው። ይሁንና ከዚህ ቀደምም ያው የርዕዮተ ዓለም ውይይቶች ስለነበሩ የኢዜማ ተወካይ ብልጽግና ኮፒራይት አልጠየቀም ወይም አላከበረም ብለዋል። ያው ብልጽግናም የርዕዮተ ዓለም እስረኛ አይደለም፣ አካታች ነው። የቀድሞ ስህተቶችን ያርማል፣ ግን ቀድሞ የተሰሩ ጥሩ ነገሮች ላይ ቢልድ ያደርጋል። ከዚህ ቀደም የነበሩ ወረቶችን ተቀብሎ ዛሬም በፍጥነትና በጥራት በማሳካት ልማትን ሁለንተናዊ ብልጽግናን በማሳካት ማለት ነው። ከቁስ የተሻገረ ልማትን ማለት ነው። ለሚመጣው ትውልድ እዳ ሳይሆን ምንዳን ያሻግራል። ስለዚህ ይሄ መርሁ ነው፣ ፕሪንሲፕሉ ነው ማለት ነው። የመደመር ፍልስፍና